ሰዎችን በደልኩኝ ይልበል አጠፋው። ከዛ ሰከንድ ቻንስ ሳገኝ ዳግም እድል ሳገኝ በጣም በጥንቃቄ ነው መያዝ ያለብኝ። ያችን ያገኘኋትን እድል ደግሜ እንዳላበላሽ ደግሜ እንዳላጠፋ በጣም ተጠንቅቄ ነው መሄድ ያለብኝ። ምክንያቱም ከዚህ በፊት አጥፍቼ ይሆናል። ከዛ አሁን ሁለተኛ እድል አገኘው፣ የሶስተኛ እድል አገኘው። አጥፍተን አበላሽተን ሁለተኛ ሶስተኛ እድል ስናገኝ በጥንቃቄ ከበፊቱ የበለጠ በጥንቃቄ ልንይዘው ይገባል። ምክንያቱም ሰዎች ከሁለት ጊዜ በላይ ከሰከንድ ቻንስ በላይ ላይሰጡሽ ይችላሉ። አንዴ ይቅርታ ያደርጉልሻል፣ ከዛ ሊሉ ይችላሉ። ምክንያቱም እንደ እግዚአብሔር አይደሉም ሰዎችና እግዚአብሔር ልዩነት አላቸው። ሙሴ አገልግሎቱን ጨርሶ ሊሄድ ሲል ለሚተካው ለኢያሱ እንደዚህ ያለው በጣም ልቤን ይነካዋል። ይሹሩን ሆይ በሰማያት ላይ ለረድኤት በደመናት ላይ እንደሚራመድ እንደ እግዚአብሔር ያለ ማንም የለም ማለት የህይወት መመሪያ ነው። ይሄ እንደ እግዚአብሔር ያለ ማንም የለም። የተናገረው ሰው ማን ነው? ሙሴ። እድሜው ስንት ነው? 120 ዓመት። 40 ዓመት በቤተ መንግስት፣ 40 ዓመት በምድረ በዳ ሚስት አግብቶ ልጆች እየወለደ 40 ዓመት የእግዚአብሔርን ሕዝብ እየመራ 120 ዓመት ኤክስፒሪየንስ ያለው ሰው ነው ይህን የሚነግርሽ። እንደ እግዚአብሔር ያለ ማንም የለም ይልሽ። እናት ነበረችው ሙሴ። ስለዚህ የሚለው ያንን ነው። እኔ እናት ነበረችኝ፣ ከመሬት ላይ ያነሳችኝ ግብፃዊቷ ንግስት አልነበረች እሱ የፈርዖን ልጅ። እሷን እናት አውቃለሁ። ጡቷን አጥብታ ያሳደገችኝ ደግሞ እናት አውቃለሁ። እናት መልካም ነች በጣም። ግን እውነቱን ልንገርህ እንደ እግዚአብሔር ያለ ግን ማንም የለም። ከእናት በላይ ነው ማለት ነው። ሚስትን አውቃለሁ። የታማባት ሚስት ነበረችው ማለት ኢትዮጵያዊቷን አገባ ምናምን ብለው ተጣልተው ሲፓራ ሚስትን አውቃለሁ። ሚስት መልካም ናት፣ ደግ ናት። የሚስትን ለስላሳ ገላ አውቃለሁ። ፍትኔን እየጨመርኩበት ይሄን እንደዛ አይልም። ግን ሚስት መልካም ናት፣ እንደ እግዚአብሔር ግን ያለ ማንም የለም። ወንድም ነበረኝ፣ አሮን የሚባል ወንድም ነበረኝ። ማርያም የምትባል እህት ነበረችው ሙሴ። ወንድም መልካም ነው፣ እህት መልካም ነች። ግን ቢ ኬርፉል፣ እንደ እግዚአብሔር ያለ ግን ማንም የለም። እኔ ይሄ ሰዎችን ሁሉ ወዳለሁ አምናለሁ፣ ግን እንደ እግዚአብሔር ያለ ማንም የለም የምትለዋ ግን የህይወቴ መመሪያ ነች። ሰዎች ሊለወጡ ይችላሉ። ወንድሜ ቢሆን እህት ብትሆን ጓደኛ ቢሆን ማን ቢሆን ልጅ ብትሆን ሊለወጡ ይችላሉ። እንደ እግዚአብሔር ያለ ማንም there is no one like God እና እሱን የመከረን ምን ማለት ነው? አጠፋለሁ፣ አንድ ጊዜ ይቅርታ ያደርግልኛል አንድ ሰው። ደግሜ ሳጠፋ እንዴ አላበዛውም እንዴ ባለፈው እንዲያጠፋ ይቅርታ አደረኩለት እንደገና ደግሞ ይልሻል ሰው። እሱ ግን ፈጣሪ ይቅር ይልሻል፣ አሁንም ይቅር ይልሻል፣ አሁንም ይቅር ይልሻል። ማቆሚያ የለው። አንድ ሰው ተቸግሮ መልካም ያደርግለታል። መልካም አደረገላት። ከዛ መልካም ካደረገላት በኋላ እንደገና ተቸግራ አገኛት። እኔ እንግዲህ ባለፈው ተቸግራ መልካም አድርጌላታለሁ፣ እኔ ስንት ይረዳታለሁ፣ እኔ ስንት ጊዜ ነው ማግዛት እሷን ይላል ሰው። እግዚአብሔርስ አሁንም ይደርስልሻል፣ አሁንም ያደርግልሻል፣ አሁንም ያደርግልሻል። አንድ ሰው ወደ መንፈሳዊ ዓለም መጥቶ በጣም ቸግሮት በቃ ተጨንቆ ምን ሆነህ ነው አሉት። ቸግሮኝ ነው። ታዲያ አትጸልይም እንዴ አሉት። አይ ባለፈው የሆነ ነገር ቸግሮኝ ጠየቅኩት እግዚአብሔር፣ ከዛ ሰጠኝ። አሁን ደግሞ እንደገና ደግሞ ደግሜ እንዴት እንደ ሰው አድርጎታል። ደግሜ ደግሞ እንዴት አስቸግረዋለሁ? ሰጥቶሽ የማይበቃው እንደ እግዚአብሔር ያለ ማንም የለም። ይቅር ብሎሽ ይቅርታ አድርጎ መጨረሻ እንደሌለው እንደ እግዚአብሔር ያለ ማንም የለም። መልካም አድርጎ የማይሰለቸው እንደ እግዚአብሔር የለም። ለሙስሊም አዳማጮቻችን ደግሞ እንዳለ ያለ የለም ማለት ነው። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል። ቃሉ በጣም ነው ደስ ያለኝ። እንደገና የሚባል አሰራር አለው በፈጣሪ ዘንድ። እንደገና እድል ይሰጥሻል። አልቆልሻል ተብሎ ወድቃለች፣ ጠፍታለች፣ ጥቅም የላትም፣ አትነሳም ተብሎ እንደገና እድል ይሰጥሻል። እንደገና ያቆምሻል፣ ሞገስ ይሰጥሻል፣ ዝና ይሰጥሻል፣ እንደገና ያስነሳል እና ዳግም እድል ይሰጣል።
ምንድነው አሁን የመልእክታችን ኮንሰፕቱ አሁን ቪዲዮ ለሚደርሳቸው የተለያየ ነገር ተበላሽቶባቸው ቢሆን ጀምረው ፌል አድርጎ ቢሆን አንድ ነገር አድርገው ሳይሆን ቀርቶ ቢሆን ተስፋ ቆርጠው ቢሆን አዝነው ቢሆን በምድር ላይ ሰከንድ ቻንስ አለ፣ ሁለተኛ ዳግም እድል አለ፣ ሶስተኛ እድል፣ አራተኛ እድል አለ። በተለይ ከሱ ያ ነው። እናንተም ደግሞ ለሰዎች ዳግም እድል ስጡ። ይቀድሙ ጥንቃቄ አድርጋችሁ ዳግም እድል ደግሞ እናንተ ካገኛችሁ ተጠንቅቃችሁ ያዙት ነው። አሁን ሙሴን ቅድም አነሳን። ጽላቱን ጠረብና ጣለው፣ ሰበረው፣ ዳግም እድል ተሰጠው። እንደገና ጠርበው ጣለው። እኔ በሆነ እኮ እሺ አልለውም። በእጄ የጻፍኩበትን ጥለህ ብትናደድ ስታዲያ ምናምን ነው ጀጅ ነው የማደርገው። ከዛ ምን ሆነ መሰለሽ የማይሰበር ጽላት ሆነ። ከዛ በኋላ አልተሰበረም ያ ጽላት። የሳምሶንን መልከት ሶምሶንን ስናይ በጣም እኮ አብዝቶታል። ሶምሶን ለእግዚአብሔር የተለየህ ናዝራዊ ነህ የተባለ ሰውዬ አንድ ሄድና ያችን ነው ወደድኩኝ ካላገባሁ ይላል። ከዛ ደግሞ ሴተኛ አዳሪ ጋር ይገባል። አሁንም እዛች ጋር ይሄዳል። አንድ ቃል ምን ይላል መሰለሽ? ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም ይላል። እና አንዳንድ ሰዎች ማወቅ ያለባቸው ገንዘብ ኖሯቸው አቅም ኖሯቸው ሚስት እያለቻቸው እዛች ጋር ሲሄዱ ውሽማ ሲያስቀምጡ ባንኮክ ሄደው ሴት ሲያማርጡ ሀብታቸው ይጨምራል። ሰላም ነው፣ ሲያዩት ሰላም ነው። ልጆቻቸው እያደጉ ነው። ሚስታቸው አታውቅም። በቃ ሰላም ነው። እግዚአብሔርም የተስማማ ይመስልሻል? ከሚያደርጉት ነገር ጋር እግዚአብሔር የተስማማ ይመስላቸዋል። አንድ ቀን ድንገት ትሰበራለህ፣ ፈውስ የለውም። ትዕግስቱን እንደ መስማማት መቁጠር የለባቸው። እዚህ ጋር ሚስት አለች የምታለቀስ፣ እሱ እዛ ውሽማ ሲል እዛ ጋር እንትን ሲል ልክ አምላክ የተስማማለት ይመስለዋል። ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስ የለውም ይላል። እና አንድ ቀን ጉዳት ይመጣል፣ ወይ በሽታ ይመጣል፣ ወይ ደግሞ አንድ ዋጋ ይገባና ከዛ ታረግዛለች። አረገዝኩ ትሏለች። አስወጪው፣ አላስወጣም። ታዲያ ሰው ወልደዋለሁ። ሚስት ትሰማለች፣ ሌላ ሴት እንዳስረገዘ። ከሚስት ጋር ይበጠበጣል፣ ልጆቹ ይበተናሉ፣ ሀብቱ ይበተናል፣ ነገሩን ሁሉ ያጣል። እና መጠንቀቅ ያስፈልጋል። አንዳንዴ በምናጠፋቸው ጥፋቶች ጋር እሱ የተስማማው እንዳይመስል ነው። አሁን ሶምሶን ችግሩ ይሄ ነው። ሴተኛ አዳሪ ጋር ሄዳል፣ እዛች ጋር ሄዳል። ናዝራዊ የተባለ ሰውዬ። ሰዎች በሶስት ነገሮች ይፈተናሉ ይባላል። ስሪ ፒስ እና ስሪ ኤፍስ ይባላሉ። ስሪ ፒስ የሚባሉት ፕሮስፔሪቲ፣ ፕራይድ እና ፕሮሚስኩቲ ነው። ገንዘብ፣ ሀብት፣ ፕሮሚስኩቲ ዝሙት፣ ፕራይድ ኩራት፣ ከዝና ጋር የሚመጣ ኩራት። ከነዚህ በአንዱ አንድ ወንድ ይፈተናል፣ በአንዱ ይወድቃል። ወይም ደግሞ 3 ኤፍ ይባላሉ። ፌም፣ ፎርቹን፣ ፊመል። ሀብት፣ ዝና በሴት ለሴቷ ደግሞ ወንድ ማለት ነው። ግን ብዙ ጊዜ ወንዶቹ ናቸውና ድካሜ የቱ ጋ ነው ብሎ ማጥናት ያስፈልጋል። በገንዘብ እፈተናለሁ። አንዳንድ ጊዜ እኮ ለአንዳንድ ሰዎች የሆነ ፖለቲካ ፓርቲ ወይም መንግስት፣ የኛ መንግስት አላልኩም፣ በአጠቃላይ መንግስት የሆነ ገንዘብ ይሰጥሽና ገንዘብ የተሰጠው ሰውዬ ሲያወራ ይውላል። ሲያወራ ለምን ቀምሷል? ገንዘብ በቃ ተሰጥቶታል። ያንኑ ሲያወራ ይውላል። ለምን? በገንዘብ ሸጎጥ አድርጎለታል። ስለዚህ ሲያወራ ሊውል ይችላል። እና ገንዘብ በጣም የሚያታልላቸው ሰዎች አሉ። ዝና በጣም የሚወዱ ሰዎች አሉ። ከዛ የተቃራኒ ጾታ ደግሞ የሚያታልላቸው አሉ። አሁን ድካምሽን እኔ አሁን ድካሜን አውቃታለሁ። የቱ ጋር መጠንቀቅ እንዳለብኝ ያውቃል፣ ተጠንቀቅም ስለሚል። ገንዘብ ያሳስተኛል ብዬ አይቼዋለሁኝ። ገብቼበት የወጣሁበት ነገር ነው። ገንዘብ ያታልለኝ። ዝና ምንም አይመስለኝ። ምን ይዘ ግሮሰሪ ገባለሁ፣ መንገድ እሄዳለሁ፣ ምንም እንትን አይሰማኝም። ሰዎች ሰላም ሲሉኝ ሁሉ እገረማለሁ። እንዴት አውቀኝ ነው እላለሁ። ምንም እንትን አይለኝም። መጠነቀቅባት ግን ኤሪያ አለ፣ ሽሹ የተባለው አቅሜን የማውቅባት እና ራሴ የምጠነቀቅባት ቦታ አለች። ከዛ እሷን ሽሹን የተባለው ድካምሽን ካወቅሻት፣ የቱ ጋር እንደሆንሽ ድካምሽን ካወቅሻት፣ እሷ ድካም ጋር መጠንቀቅ ያስፈልጋል ማለት ነው። ድካሜ የቱ ጋር ነው ብሎ መጠየቅ እና መሸሽ፣
መጠንቀቅ። ከዳዊት አልበልጥማ። ከዳዊት በልጣለሁ? ከንጉሥ ዳዊት በልጣለሁ? አየ የሰው ሚስት ነች፣ የኦሪዮ ሚስት ነች፣ በጣም ታምራለች። ግን አሁን እዛ ጋር ማድረግ የነበረበት ዳዊት ምንድን ነው? የኦሪዮ ሚስት ነች አሉት። ከዛ ጥሯታል። ግን ልክ አይቷት ተፈትኖ ባለበት ሰዓት ዳዊት ምን ነበር ማድረግ ያለበት? ብድግ ብሎ መግባት ነው፣ ዞር ማለት ነበር የነበረው። ከዛ የኦሪዮ ሚስት ነች፣ አስመጣት፣ አብሮት ተኛ፣ ልጅ ተወለደ። ልጁ ተቀሰፈ። በኋላ ሰለሞን ተወለደ፣ ኦሪዮን አስገደለ ምናምን ኮምፕሊኬሽን አለው። ከዳዊት ስለማልበልጥ እኔ ማድረግ ያለብኝን ጥንቃቄ አድርጋለሁ። ምክንያቱም ገንዘብ አልኩሽ ዝና ምናምን እንትን አይለኝም። በኦፖዚት ሴክስ ግን በተቃራኒ ጾታ ግን ከዛ ጥንቃቄ ማድረግ ያለብኝን ሽሹ ነው የሚለው። እንደም ጥንቃቄ ታደርጊያለሽ። አንዱ ምን አለ መሰለሽ፣ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የሚለውን አነበበና አንድ ቀን እንዴ እኔ 3 ነው የወደኩት 4 እድል አለኝ ገና ማለት ነው እየቆጠረ 3 ነው ገና ያጠፋሁት። እና ደሊላ መጣች፣ ጸጉሩ ተላጨ፣ አይኑ ወጣ፣ ወፍጮ አስፈጩት፣ ተዋረደ። የከበረ ሰው፣ ታላቅ ሰው፣ ህዝብን 20 ዓመት የመራ ሰው በጣም መጫወቻ አደረጉት። ያን ሁሉ ህዝብ አጣ፣ ክብር አጣ። ግን አሁን ወደ ጸሎቷ ልመጣ ነው። ጸሎቷን ስለምወዳት እንትን ብላቴናውን ፒላሮቹን አስይዘኝ ብሎ የጸለያት ጸሎት፣ እግዚአብሔር ሆይ እባክህን አንድ ጊዜ አስበኝ ያለው። just give me one more chance፣ አንድ ጊዜ ብቻ አስበኝ። ይሄ በጣም ልቤን የሚነካው ጸሎት ነው። እና እግዚአብሔር ደግሞ አንድ ጊዜ አበርታኝ፣ just once more ነው ያለው። እግዚአብሔር እንዲህ አይነት ጸሎትን ማለፍ አይችልም። ይኸውልሽ ይሄ ዴስፐሬት ሆነሽ፣ በጣም ዴስፐሬት ሆነሽ፣ ይሄ ፕሊዲንግ የሚባለው መማጸን እና ባክህን አንድ ጊዜ አስበኝ ስትይ ዴስፐሬት ሆነሽ ስትማጸኘው ሊያልፍሽ አይችልም። ልክ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እኮ ሲል ደቀ መዛሙርቶቹ ዝም በል ብለውታል። ክርስቶስ ግን ቆሟል። ክርስቶስን ከመንገድ የሚያቆም ጸሎት ነበር። እና እኔ ለወገኖቼ ልነግራቸው የምፈልገው በየትኛውም ሃይማኖት ይሁኑ፣ በጣም ጭንቅ ውስጥ ሆናችሁ፣ ደስፕሬት ሆናችሁ አንድ ጊዜ ባክህን አንድ ጊዜ አስበኝ ስትሉት ይሰማል። ክርስቶስ ከመንገድ ይቆማል። እግዚአብሔር ከሰማይ በጸጥታ ይሰማል። ፈጣሪ ይሰማልና ያንን አደረገና ይህቺ ጸሎት በጣም ነው የምወዳት። ትሰማለች ደግሞ ይገርምሻል። ዙፋኑን የምትነቀንቅ ጸሎት ነች፣ የምትመለስ ጸሎት ነች። ያንም ማለፍ አይችልም። አትለፈኝ፣ አንድ ጊዜ አስበኝ፣ አንድ እድል ስጠኝ ሲባል ሊያልፈው አይችልም። ሁሉም በየሃይማኖቱ